ያልሰማው ነገር አለና ሰላም አለይኩም ኡስታዙና እንዴት ነህ? ኦኬ አልተመቸውም መሰለኝ እና አቡኪ በቃ አንድ ላይ እንሆንና ኦኬ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ይቅርታ ኡስታዙና እንዴት ነህ? ሰላም ነው። እንዴት ናችሁ? አቡኪ እንዴት ናችሁ? ሰላም ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ደህና አልሐምዱሊላህ አለን። እሺ ቤሪያ ሰላም እያለ ነው። ቤሪያ ምን እያለ ነው ኡስታዝ? ኡስታዝ ምን አልከኝ? ኤብሪ ሰላም እያለው ወሂድ ወንድሜ ነው ብዬ ስናገር አንተ የወሂድ ግርፍ ድምፅህ ራሱ እንደ ወሂድ ተቀይሯል እባላለሁና ያው ወሂድ በፍቅርና በእውቀት የሚያሸንፍ ሰው ነው። እኔ እስካሁን በፍቅር ተሸንፌያለሁ። እውቀቱም ተጭኖብኛል። ግን ተጭኖብኛል ስላችሁ እንዳልኳችሁ ብቻ ቁጥሩ ግን ሰላም ብያለሁ ወንድሜ። ያለው ቤሪያ አይ ቲንክ አንተ እኮ እኔ ሁለት ነገር ነው የማስበው። አንደኛ ከሰለምክ ሙስሊም ወንድማችን ትሆናለህ፣ አላህ በጀነት ይሰበስበናል ብዬ እምነት አለኝ። ካሰለምክም ደግሞ ያው ጫፍ ላይ 90% ነው ያለው፣ 10% አያጣላንም ብዙ ማለት ልዩነታችን 10% ነው። 10% ልዩነታችን አንተም ታውቀዋለህ እኛም እናውቀዋለን። ከዚህ በኋላ ከኛ የሚጠበቅብን ምንድነው? ተከባብሮ መኖር ነው። ወይ ተከባብሮ መኖር ነው ወይ አንደኛችን ወደ አንደኛችን መቀላቀል ነው። ስታስበው ደግሞ ብቻ እና ያለኸው ዩኒታሪያን ነበሩ የሆነ ሰዓት ላይ ከዛ ተቀላቅለው ሰለሙ እንዳል እንደምታያቸው። አሁን ዩኒታሪያንና ትሪታሪያን ናቸው የቀሩት ታሪክ ላይ ስትመለከተው። አሁን አንተ መጥተህ የዛሬ 50 ዓመት አካባቢ ላይ ተመልሰው ያንሰራራውን እቀላለሁ ብለህ ብትል ብቻ እና ያለኸው ብቻ ነው የምትጮህ። ስለዚህ ሞር ምንድነው አላህ ህዝቡን ያልተዋቸውን ከረጅም ጊዜ ዘመን ከኢብራሂም ጀምሮ ሰንሰለቱን የጠበቀ ነገር የምታገኝበትን ነገር አስተካክል ለማለት ፈልጌ ነው። አይ ቲንክ ይሄን ነው ብለው ብዙ ምልህ ነገር የለም ማለት የምታውቀውን ነገር መደጋገሙ አሰልቺ ነው የሚሆንብህ። ስለዚህ ኢብራሂም እንደጀመረው የሆነ ነገር ይበለን። ምን ተጀምሮ ነው? ምን ተካታችሁት? አይ ኡስታዝ ዛሬ የልቡን አወራና ቀደም ኦልሞስት በቃ ያለቀስ ምን እናረጋለን ስላለ አቡኪ አው የሆነ ነገር አለ የተደበቀኝ እኔ የማላውቀው ነገር እንትን ነው። በቃ ቀደም ከልቡ ሲናገርና በቃ በውስጥ አውራኝ ሁሉ ብሎኛልና በቃ ምንም አልቀረውም። ያው ኦሬዲ ሰለም ያለው ነው በቃ እሱ አሁን ሐሳቡ ኦሬዲ ሂዳያ ይስተ ስንለው ሂዳያን አላህ ሰጥቶኛል እኔ የሚገፋፋኝ እንጂ እያለን ያለው እና ማውራት ነው የፈለገው ሰው በውስጥ እኛ ደግሞ የበኩላችንን ማድረግ ነው የሚጠበቅብን። ኡስታዙና አላህ ሂዳያ ይስጠው። እንግዲህ እኔ ወላሂ እንደ ቤሪያ እስልምናን የምመኝለት ሰው የለም። ወላሂ ነው የምላችሁ እና አላህ ሂዳያን ይስጠህ። ሌላ ምንም ብለው ነገር የለም። ኡስታዝ ይሄን ይመስላል ያለው ነገር እሱ ጋር ይሄ ነው እንግዲህ። እኛ ራሱ ቅድም ሆድ አስባሰን እኮ እንዴ ሆድ በስበት እሱም እኛን ሆድ አስባሰን። ማሻአላህ ብቻ በጣም ደስ የሚል ነገር ነው። ይሄኛው ከታች ያለው ከጎንህ ያለው ምንድነው? አያወራም ነው ቤሪያ? ሆን ብሎ ነው ምላጩ እሱ ነው ይባላል። አሁን የተዘጋጀው ሰዓት ፍሙ እሱ ነው እና በነገራችን ላይ ነፃነት በራሱ እምነት ነው እና ነፃ መሆን ለማንኛውም ራያን ይመችህ የሆነ አንድ ሳምንት አስለበለበኝ። ለማንኛውም አምላክ መልካም ነው። ለወሂድና ለኢብራሂም የሰጠውን መንገድ ደግሞ ለኔ አይነፍገኝም። ከሆነ ሁለት አማራጭ ነው እስልምና መልእክቱን ከሰማው ከነካካው ሁለት አማራጭ አለ ተብሏል። አንደኛው መስለም ነው፣ አንደኛው መጨለል ነው ይላሉ። እና የሆነ ሰዓት ላይ በአንድ ወቅት ትንሽ መስመር ለቀህ ነበር። አንተም እኮ ራሱ በቃ የሚያደርግህን ቤትን ተከፍታለህ ወይ ትላለህ እና ከዛ በኋላ ሁላችንም በቃ አጥንት ምናምን ፈልገው ነው ምናምን እያልን ጸጥ ነበር ምን ላይ ነበር እንጂ ያው እንትን በክፉ እንዳይነኩ አትተናኮሉ ታገልኩኝ። እኔ ቤሪያ ከልቡ አይደለም ተነጥቆበት ነው፣ ራያን ተነጠቀበት። ስለዚህ ከዛ አንፃር ነው ተረዱት፣ ታገሱት እያልኩኝ ብዙ ሞከርኩኝ። ያው መጨረሻ ላይ ጮኸ። ያው አጥንቱና ስጋውን ስታገኝ ደግሞ እንትን አልክ ማለት ነውና ከዛ አንፃር ነው። አብሽር እንግዲህ አላህ ሂዳያውን ይስጥህ። አላህን ሂዳያው ፍቅር ጥሩ ነገር ነው የምንመኝልህ፣ ጀነት እንመኝልሃለን። አንተ በጣም የምትገርም ሰው ነህ። ቀጥልሽ። ምንም ገና ሳልለው
ያው ቤሪያ እንዴት ነህ? ያው አንተም ወደኛ እንድትነጥቅ ነው የምንጋብዝህ። ኦልሬዲ አንተም ቅድም ብለሃል። በእስልምና ያው ሰላም አለ፣ እረፍት አለ። ምንም ከማይረቡ ጭቅጭቆች ራሱ ታርፋለህ። ምንም ከማይገቡ አይምሮንም ከሚያደክሙ አምላክንም በትክክል እንዳታመልክ ከሚያደርጉ አሁን አንዳንድ ዝም ብዬ ሳስበው አንዳንድ ትምህርቶች ራሱ አይገቡኝም። ለምን እንደተፈጠሩ ራሱ አይገቡኝም። ወዲ አራንቶ ብቻ ዶክትሪናቸው ልትሆና ብዙ ጊዜ ከእነሱ ጋር ስትታገል እኔም በፊትም ስታገል ነበር። በየቀኑ ኤቭሪዴይ ቤት እየከፈት ማይረባ ነገር ስናወራ ነበርና አንተ ደግሞ የአንዱን የአምላክ ትምህርት ያለህን ቅናት አውቃለሁ፣ ጭንቀትን አውቃለሁ፣ ፍላጎትን አውቃለሁ። አንዱ አምላክ ልብ ብቻ እንዲመለክ ቅድም በስሜት ነክተህ ስታወራ የነበረው እንዴ ነው። ሁላችንም ዓላማ አለን፣ እንገባለን። እኔ ራሱ የአንድ አምላክን ስብከት ወደ ቲክቶክ ስመጣ የነበረኝ ቁርጠኝነት ጎል ስለነበረኝ ነው። አሁን እንደደከምኩ አይነት አይደለም፣ ግን ብቻ አንተ ላይ የማየው ነገር ላይክ ወደ እስልምና ይባስ የሚስብ ነው። እስልምና ውስጥ ሆነ አንተም ትላለህ አይደል እኔ ሙስሊም በሆነ ረግጣቸዋለሁ፣ ገነጣጥላቸዋለሁ ስትል ነበርና በቃ በድፍረት የሚሰብከው እስልምና ያንን ነው። ቅድም እንዳልከው በተለይ ሱረቱ ኢኽላስ አንድ ሶስተኛው የቁርአን ተብሎ እንትን የሚባለው ማለት ነው። በመልእክቱ የአንድ አምላክን ስብከት ነው የሚያስተምረውና አንተም ውስጥ ያለው ፍላጎት ደግሞ ያው ከሽርክና ሰውን ከማምለክ ከማይረባ አምልኮት አንድ ሰው አይምሮን ተጠቅሞ ሊረቀው ከሚችለው ያን ነው ለመመለስ እየጣርክ ያለው። ሰው ደግሞ አልሰማ ብሎሃል ብቻ ነው ማለት ሰው እውነተኛ አምላክ ሰውን የማይተው ከሆነ እኛም ካረሳን ሰውን ካረሳ እውነተኛ አንዱ አምላክ አንተ የምታመልከው ሰውን ካረሳ ያለው ሃይማኖት እስልምና ብቻ ነው ሊሆን የሚችለው፣ ሌላ ምንም ሊሆን አይችልም። ምክንያቱም እስልምና ብቻ ነው በብቸኝነት በድፍረት አንገቱን ቀና አድርጎ ላ ኢላሃ ኢላላህ ያለ ምስኮ ማለት ነው። እና እኔ በደስታ እኔ ለማልቀስ ዝግጁ ነኝ። አንተ ስትሰብክ እኔም ባይል ለመስጠት ዝግጁ ነኝ። ኢንሻአላህ ዱዓ አደርግልሃለሁ። አላህ ወደ እስልምና አላህ ያገራለን። ሱረቱ ረህማንን ቅድም ይብሮስ ይቀራል ነበር። እንደው ተፍሲሩን አይተህ ደግሞ በደንብ ወደ እስልምና ተጣያ ፍላጎቴ ነው። ቻዬ ነው የምልህ ቤሪያ። እኔ ከእስልምና ምንም ጉለት አይገኝም። ጉለቱ ደግሞ እኛው ላይ ነው ያለውና ብቻ አላህ ያግራለን። አላበዛብኝ፣ በርታለን። ዱዓ እናደርጋለን። ሁላችሁም ዱዓ አድርጉለት። አመሰግናለሁ። እዚህ ያለ አንድ ጥቅስ እንታወጣልኝ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 113 እና ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 199 ለቤሪያ አንብብለት። ቤሪያ ጋብዣ ያለው ሁለቱን ጥቅስ በቃ ይሄን ጥቅስ አንብበህ ከዛ በኋላ አንተ ውሳኔን ማየት ፈልጋለሁ፣ መስማት ፈልጋለሁ። ኦልራይት ሱረቱ ለኢምራን ቁጥር ስንት ኡስታዝና ነው? ቤሪያ ይሄንን ነው። ኦኬ አላሁ አክበር አለ ኡስታዝ። በአረብኛ ላንብበው መጀመሪያ። ለይሱ ሰዋ ሚን አህሊል ኪታቢ ኡመቱን ቃኢመቱን የትሉነ አያቲላሂ አናአ አለይሊ ወሁም የስጁዱን። ሱብሃነላህ። ምን አይነት አያ ነው ያመጣኸው ኡስታዝ? ሱብሃነላህ። የመጽሐፉ ሰዎች ሁሉ ይላል እኩል አይደሉም አለ። ሁሉም የመጽሐፉ ሰዎች እኩል አይደሉም። ከመጽሐፉ ሰዎች ቀጥ ያሉ በሌሊት ሰዓቶች እነሱ የሚሰግዱ ሆነው የአላህን አንቀጾች የሚያነቡ ህዝቦች አሉ ይላል። ሱብሃንአላህ። እዚህ ውስጥ ታገኘው ቤሪያ ራሱ ታገኘው። ቤሪያ እየሰማኝ ነው? ሚውትን አንሳ። ቤሪያ የለም ማለት ነው። ቤሪያ አለ? ሚቲንግ ማውራት ከብዶታለሽ። ሁለተኛው ጥቅስ የትኛው ነው ኡስታዝ? 199 እዛው ላይ። እሺ እቺን ስክሪንሾት ላድርጋትና በኋላ ላስቀምጣት። ቆይ እሺ 199 አዎ ኢንሻአላህ ይሄ ሁለተኛው ስቴፕ ነው የሚመጣው። እንደ ረያን ለመሆን የሚሄድበት እንትን ሁለተኛው ስቴፕ ነው። የመጀመሪያው ስቴፕ ነው ያየነው። አሁን ዛሬዋ ለዛሬ የማየው ነገር የሚብሰከሰከው ነገር የሚያብሰከስከው ነገር ይችል ለማግኘት ነው። ወኢነ ሚን አህሊል ኪታቢ ለመን ዩእሚኑ ቢላሂ ወማ ኡንዚለ ኢለይኩም
وما أنزل إليهم خاشعين لله لا يشترون بآيات الله ثمنا قليلا أولئك لهم أجرهم عند ربهم إن الله سريع الحساب تمجرم والله كما صافتهم بالبيتوج لله فريوج باللهم أنكسوج تكيتن واقع يمايلوتو ሲሆኑ በአላህና በዚያ ወደ እናንተ በተወረደው በዚያም ወደ እነሱ በተወረደውም የሚያምኑ ሰዎች አሉ። እነዚያ ለእነሱ በጌታቸው ዘንድ ምን እንዳላቸው አላህ ምርመራው ፈጣን ነው ይላል። ማሻአላህ ዋው በጣም የሚገርም ነው። ማሻአላህ አሁን እንደዛ ነው። ጥቂት ዋጋ የማይለውጡ ጥቂት ዋጋ የሚለውጡ ጻፍን በግብቻ ካላ ግን ሳይሆን ግን ካላ ነው የሚሉ ሰዎች አሉ። ይቅርታ አብሽር ልጄ እያሳለ ነው። ችግር የለውም። እንትን የሚሉ ሰዎች ናቸው። ጥቂት ዋጋን የሚለውጡ ማለት ያው ካላ ዘንድ ሳይሆን ግን ካላ ነው የሚሉ ናቸው። ሱረቱል በቀራ ምዕራፍ 279 ላይ እንደነ ቤሪያ አይነቱ ሰዎች ደግሞ የአምላክን ቃል ያልበረዙ የአምላክን ቃል የመበረዙ ውስጥ ሲስተም ውስጥ የሌሉበት ሰዎች ናቸው። ጥቂት ዋጋን የማይለውጡ ነው የሚለው። እንግዲህ እንቅልፍ አይተኛም ከዚህ በኋላ ቤሪያ የሚተኛ አይመስለኝም። አሁንም ጤና የለውም። ይሄን መልእክት የሚሰማ ሰው የሚያክለፈልፈው ሰዎች ወደ አይደለም። አሁን ሳይሪ ዘእስክንድርያ ራሱ አሁን ከስር ብዙ ነገሮችን ነው ሲል የነበረውና ኢንሻአላህ ችግር የለውም። ብትልም አንድ ቀን ይሰማቸው። አሰላሙ አለይኩም አትፈሱ ሀቢቢ፣ እንዴት ነህ? እንዴት ነህ ኡስታዝ? ሰላም ነው? ሰላም ነው ወይ? ተፋሰው ሁሉ ሰላም አለ አልሐምዱሊላህ። ማለት ነው ማሻአላህ ተጠፋፈናል። ያ ስለባፈን እንዴት ነው? የሆነ ቪዲዮ ቀን አይቼ ምናምን ማነሰ ነው። አዎ ዱዓ ማድረግ ነው። ኢንሻአላህ ዱዓ አድርግልን። አብሽር አላህ ይሽር። መርሐባ። እሺ አንዲት ልጅ በውስጥ አሁን ጽፋልኝ ነበርና መግባት አልችልም፣ ሳውዲ ነው ያለሁት፣ ቤተሰቦቼን እፈራለሁኝና እኔ ክርስቲያን ነኝ እና ሙስሊም መሆን ፈልጌ ነበር ትላለች። ግን እናትና አባት ቢያዝኑብኝ ምን ማድረግ ነው ያለብኝ? ይሄ ነገር ግራ አጋባኝ። እነሱም አይቀበሉኝ፣ በስተርጅና እንዲያዝኑ ብዬ ፈራሁ። እስኪ በትንሹ ምከሩኝ ብላ ጽፋለች። እንዳልገባ እፈራለሁ፣ ከታችን ያዳምጣለሁ ብላለች። እስኪ ትንሽ ልበላትና ትቀጥላላችሁ። ባረከላሁ ፊኩም። እሺ መስለም ፈልጋችሁ ነገር ግን ቤተሰቦቻችሁን ፈርታችሁ ከመስለም ወደ ኋላ ያላችሁ ልጆች አዳምጡኝ። አንደኛ እናንተ የአላህ Subhanahu Wa Ta'ala ሐቅ ናችሁ፣ የእርሱ ፍጥረታቶች ናችሁ። የፈጠረባችሁ ዓላማ አለ። አላህ በቁርአን ላይ ሲናገር ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችን እኔ በብቸኝነት እንዲገዙ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ስለዚህ እርሱ ለፈጠረባችሁ ዓላማ መኖር ነው ያለባችሁ። የፈጣሪ ፍላጎትና የፍጥረታት ፍላጎት ቢጋለባችሁ የፈጣሪ ያለምንም ጥርጥር የፈጣሪ ፍላጎት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ላ ጣዓተ ሊመኽሉቅን ፊ ማዕሲየቲል ኻሊቅ አሉ። ፈጣሪን በመመጽ ላይ ፍጥረታትን መታዘዝ አይቻልም ብለው ተናግረዋል። ስለዚህ እዚህ ዓለም የመጣችሁት የፈጣሪያቸውን ትእዛዝ ስለመጠበቅ እንጂ የፍጥረታቶችን ፍላጎት ለመጠበቅ አይደለም። ስለዚህ እንትን ብሎ የፈጣሪያቸውን ትእዛዝ ኑሩ። አላህን ተገዝታችሁ በእርሱ አምናችሁ እንድትሞቱ ነው የተፈጠራችሁት። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል አላህ። አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ እያለ ይናገራል። ስለዚህ እቺ ዓለም የምትኖሩባት ጥቂት ጊዜ ነች፣ ብዙ አይደለችም። ይችን ጊዜ ደግሞ ለጌታችሁ ትእዛዝ አድሯችሁባት ኑሩ እንጂ የአንድ የእናቴን ፍላጎት የአባቴን ወንድሜን ያጎቴን እጠብቃለሁ ስትሉ ጊዜ ፈጣሪያችሁን ትእዛዝ ሳትጠብቁ ትሄዳላችሁ። በቀጣይ ዓለም ክስረት ነው የሚጠብቃቸው እንደዚያ ከሆነ እና አትፍሩ። ሌላው ነገር ምንድነው? ለቤተሰብ ማሳወቅ ግዴታ አይደለም። ስትሰልሙ ጊዜ በእናንተና በአላህ መካከል ምክር ብቻ የሚቀር እንጂ የግዴታ ለቤተሰብ ሰልመናል እኮ ብላችሁ ማሳወቅ አይጠበቅባቸውም። እምነታችሁን በእናንተና በአላህ መካከል ብቻ አድርጋችሁ እስከ ሕይወታችሁ ፍጻሜ መቀጠል ትችላላችሁ። ነገር ግን ቤተሰብ አንድ ቀን ሊያውቅ ይችላል እኮ ካላችሁ ቢያውቁ የዛኔ መጽናት አለባችሁ። ብትጸኑ በእምነታችሁ ላይ ጀነት ነው ምንዳችሁ። አላህ በቁርአን ላይ ተናግሯል። ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ለቱብለውነ ፊ አምዋሊኩም ወአንፉሲኩም ወለተስመዑነ ሚነ ለዚነ ኡቱል ኪታበ ሚን ቀብሊኩም ومن الذين أشركوا أذى كثيرا وإن تصبروا وتتقوا فإن ذلك من عزم الأمور ይላል።
በእምነታችሁ ምክንያት እንደምትፈተኑ አላህ ሱብሓነሁ ወተዓላ ከነዚያ ከመጽሐፉ ባለቤቶች አዛ የሚያደርጓቸውን የሚሰብሯቸውን ቃላቶችንም ትሰማላችሁ። ወይን ተስብሩ አለ መጨረሻ ላይ ብትታገሱና ብትጸኑ ግን በእምነታችሁ ላይ ተፈትናችሁ በዚያ ላይ ምንም ሳይበግራችሁ ብትጸኑ ወተተቁ እኔንም ብትፈሩ ፈኢነ ዛሊከ ሚን ዐዝሚ ልኡሙር ይህ ከቁርጠኛነት ባለቤት ከተባሉ ነቢያቶች የሚያደርጋቸው ነው ብሎ ተናግሯል። ነገ የውመል ቂያማ ከኢብራሂም ከነቢ ሰለላሁ ዐለይሂ ወሰለም ከኢሳ ከሙሳ ጋር ከኑህ ጋር ትሆናላችሁ ተብላችኋል። ነቢያችን ሰለላሁ ዐለይሂ ወሰለም አስተምሮት በጀመሩበት ጊዜ የመካ ከሃዲያኖች እርሳቸውን ተስፋ ለማስቆረጥ ምዕመኑን ከታች ለመግደል ወሰኑ። የመጀመሪያ ሊገሏት የወሰኗትም ሱመያ ነበረች። በዚህ ጊዜ እያሰቃያቸው እያለ ወደ ቀደምት ወደ አባቶቻችሁ የጣዖት አምልኮ ተመለሱ፣ ከእስልምና ውጡ እያሉ ያዛ እያደረጓቸው ነቢ ሰለላሁ ዐለይሂ ወሰለም ባጠገባቸው ያልፉ ነበር። የዛኔ በስራት ቃልን ይሰጧቸው ነበር። ሰብረን የአለ ያሲር ፈኢነ መውዒደኩሙል ጀና ይሏቸው ነበር። እናንተ የያሲር ቤተሰቦች ሆይ በመስለማችሁ ምክንያት እየተገፋችሁ እየተበደላችሁ ያላችሁ የያሲር ቤተሰብ ታገሱ፣ ጽኑ፣ በእምነታችሁ ላይ ወደኋላ እንዳትሉ፣ ቀጠሯችሁም ጀነት ነች ይሏቸው ነበር። ይህ ነቢ ሰለላሁ ዐለይሂ ወሰለም ብስራት ለዚያ ለያሲር ቤተሰብ ብቻ አይደለም፣ እስከ የውመል ቂያማ ድረስ ለሚመጡ ሰለምቴ ልጆች በመስለማቸው ምክንያት ግፍና መከራ ለሚደርስባቸው ሁሉ የተሰጠ ብስራት ነው። እናንተ ከጸናችሁ በእምነታችሁ ላይ ከቤተሰብ ከጓደኛ ከስራ ባልደረባ ለሚደርስባችሁ ግፍና መገለል የዛኔ በተጸኑ እናንተ የውመል ቂያማ ጀነትን ትወርሳላችሁ በአላህ ፍቃድ። ያንን ታሳቢነት አድርጋችሁ እንትን በሉ፣ ወደ ኢስላም ኑ፣ ቀጣዩ ዓለሙን አሳምሩ፣ ጀነታቸውን አገኙ። ይቀጥሉላችሁ ሌሎች። ባረከላሁ ፊኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጀዛከላህ ኡስታዝ። እሺ ቤሪያ እየጠየቀህ ነበር ኡስታዝ ወሂድ የሆነ ጥቅስ አንብቦልህ ወይስ አልሰማህም? ወይስ አስተያየት መስጠት አልፈለግም? ምን አለኝ ኢብሮ ወሂድ በሁለት በኩል የተሳለ ሰው ስለሆነ በዛም በዚህም ያርዳልና ሲፈልግ ጠይቆ ሲፈልግ ነግሮ ያስተካክልሃል። አልሰማሁም። ሶሪ። ኦኬ እሺ፣ አንዴ ላንብብልህ። አይቢሪያ እሺ፣ ምን አነበበልህ መሰለህ? ሁለት ጥቅሶች ነው ያነበበልህ። ኦኬ፣ ስክሪንሾት አድርጌያቸዋለሁ አይደለ? ኔትወርክ እያዘኝ ነው። የመጀመሪያው ሱረቱል ኢምራን ቁጥር 113 ላይ ነው ያነበበልህና እንዲህ ይላል አላህ ለይሱ ሰዋ አለ እኩል አይደሉም አለ ሚን አህሊል ኪታቢ ኡመቱን ቃኢመቱን የትሉና አያቲላሂ አና አለይሊ ወሁም የስጁዱን ይላል። እነዛ የመጽሐፍቱ ሰዎች አሉ አለ የመጽሐፍቱ ሰዎች እኩል አይደሉም አለ። በቃ ከመጽሐፉ ሰዎች ቀጥ ብለው ማለት ነው በሌሊትም ሰዓቶች እነሱ የሚሰግዱ ሆነው የአላህን አንቀጾች የሚያነቡ ህዝቦች አሉ ይላል። እና እዚህ ላይ ነበረ መጀመሪያ ጥያቄ የጠየቀህና ኡስታዝ ካለ ጠይቀው ድጋሚ። የመጀመሪያው ጥቅስ ላይ ቢሪያን አየዋለሁ ነው ያልኩት እኔ። እና ራስን እዚህ ውስጥ አታገኝም ወይ? የመጽሐፍ ሰዎች እኩል አይደሉም ብሎ ከዛ በኋላ ስለአንተ ነው የሚያወራው። ከዛ ቀጣዩ ደግሞ ሁለተኛው ስቴፕ ላይ ስትደርስ የሚያወራው ጥቅስ አለ። እሱንም ይኸው ለማለት ፈልጌ ነው። ቤሪ ሰምታል። ኦፕስ ወረደ። በቃ ኔትወርክ ማስቸግሮት ሊሆን ይችላል፣ እያስቸገረኝ ነው እያለ ነበር። ኢንሻአላህ በቃ ስትመጣ ሌላ ጊዜ በደንብ እናያለን ማለት ነው። እስከዛ እንቀጥል። ሰዎች እያስገባን እናውራ አይደል ኡስታዝ? 1900 ሰዎች አሉ። እኔ ማውራት አልችልም። ካዶሽ መጥቷል። አረ ነግራኛለች ካዶሽ እኔ ነግራኛለች፣ ሰምቻለሁ። ካዶሽ የት ሄድክ? አረ ተመለስ። ሪፖርት ለራሳችን ተቸግረናል። ተመለስ። በቃ አውርዱት። እንትን ሪፖርት ማን ወልድ ተቆ ሰብሶ የለም መሰለኝ አለሁ። ኡስታዝ ወልድ ይፈልከኝ ኡስታዝ እንትን በለኝ ቀባኝ ቢያንስ ላግሽ መርሐባ። ሀይ ጥቁር ሰው
ሄደ። ጥያቄ ያላችሁ ክርስቲያኖች ካላችሁ መግባት ትችላላችሁ። ኦኬ ገባ። ሌሪያ መጣው ድጋሚ ቤሪያ ተመለስ። እንዴት እያስቸገረ ነው? ኢብሮ አለው እንዴ? አለ ግን ኔትወርክ እያስቸገረኝ ይመስለኛል። አይ ዶንት የሆነ ክፍል ስታነብልኝ ሰምቻለሁ። የመጽሐፉ ባለቤቶች ሁሉ እኩል አይደሉም አይነት ነገርና በነገራችን ላይ ኤብሮዬ ወይ ደግሞ እዚህ ያለ ወንድሜም ራይነር አለ። እኔ የአምላክን ብቸኝነት ከማረጋገጥና የመልእክተኞችን መልእክተኝነት በማረጋገጥ መንገድ ውስጥ ኢስላም የተደበቀ ነገር አለው ብዬ አላምንም። ግልጽ ነው። ሊታመን የሚገባውን ነገር ሊነገር የሚገባውን ነገር ያስቀምጣል እና ስለዚህ በልቤ የምቀበለው ነገር አለ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል መጽሐፍ ቅዱስና የልብ ጽድቅ መቀበል የአፍ ድህነት እንደሆነ ማረጋገጥ የአፍ ድህነት ላይ ነው። ዛሬ የመገነጣጠር ቀን ነው እና እንደዛ ኢብሮ እኔ በልቤ እንደዛ ነኝ። እሺ በልቤ እንደዛ ነኝ እና ጥያቄ የሚሆንብኝም ነገር የለም። ጥያቄውን በራሱ ጭንቅላቴ ይመልሰዋል። እንደዛ ነው ኢብሮ። ኡስታዝ መልስን ሰማ። ማሻአላህ ካለ ቀጣዩን ጥቅስ ብሰጠው ጥሩ ነው። ኡስታዙ እሱ እየተመቸው አይደለምና አካውንቱ እንትን ማለት በቃ እኮ አሁን እኮ የቀረው ምንም ነገር አይደለም። በልብ ያመኛለሁ አለ። የቀረው ልቡን ማን ነው በአፉ መመስከር ነው። ያው እኔ ግን ታዛዥ ነኝ ጥቅሱን ለማንበብ ሱረቱል ኢምራን ምዕራፍ 3 ቁጥር 999 ላይ ወኢን ሚን አህሊል ኪታብ አለ። እንግዲህ ከመጽሐፍቱ ባለቤቶች ለአላህ ፈሪዎች በአላህም አንቀጾች ጥቂትን ዋጋ የማይለውጡ ሲሆኑ በአላህና በዚያ ወደ አንተ በተወረደው ማለትም በቁርአን ማለት ነው፣ በዚያም ወደ እነሱ በተወረደውም ከነዚህ ቀደምት መጽሐፍቶች የሚያምኑ ሰዎች አሉ አለ። እነዚያ ለእነርሱ በጌታቸው ዘንድ ምንዳ አላቸው አለ። አላህ ዘንድ አላህ ምርመራው ፈጣን ነው ይላል። እንግዲህ ቤሪያ አላህ ሱብሓነሁ ወተዓላ እንግዲህ ምላስህን ያግራለህ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን ብለዋል? መን ቃለ ላ ኢላሃ ኢለላህ ኻሊሰን ሚን ቀልቢሂ ደኸለል ጀና። እንግዲህ ከአላህ በቀር በእውነት የሚመለክ አምላክ የለም። ከዛም በኋላ ያው መልእክተኛውንም መቀበል እሳቸውም የአላህ መልእክተኛ ናቸው ብሎም የተቀበለ እሱ ጀነት ይገባል ብለዋል። እና እንግዲህ ልብህ አምኗል። አንተ እንዳልከው ነው እንግዲህ ለአንተ ማስረዳት እንዴት ለአንተ ማስረዳት ሲጀመር አይቻልም። እና አላህ ያግራልህ። እኔ ምንም የምለው ነገር የለም። አላህ ልብህን ያግራልህ እና የሚለው ነገር ካለ ኡስታዙና መቀጠል ይችላል። እንግዲህ ሁሱም የሚመክረው ነገር ካለ ኢንሻአላህ እችጋ አንድ ነገር ልጨምርና 70% ነብይነት የሚባል ነገር ባይኖርም ለኔ የነብዩ መሐመድ ቃል 80% ትክክል ነው እና የአምላክን ብቸኝነት መስክረዋል። ትክክል ነው። ፈጣሪ እንደናንተ ያለ ነፃነትን ይስጠኝ፣ እንደ ወሂድ ያለ ነፃነትን፣ እንደ ኢብራሂም ያለ ድፍረትን ይስጠኝ። ያኔ ደግሞ ምን ሆኖ ነው በግልጽ የማይመሰክረው የሚባልበትን ቀን ይመጣል እና እጠብቀዋለሁ። አንድ ነጥብ አለች፣ እሷን እሻገራለሁ እና ጥንቃቄ ጥሩ ነው። ይብሮ ያው ኮስ ማተከል ነው። ጥሩ ነው። ጥንቃቄ ጥሩ ነው። በትክክል ያው ብቻ እንዳይመሽ ነው እንጂ ያለ ነገሩ አይመሽም ኢንሻአላህ። ምክንያቱም አላህ በሱ መንገድ ላይ የሚታገል አይጥለውም።
መቼም አይደለም ኢንሻአላህ። በነገራችን ላይ ብሮ እኔ አልመሸብኝም። እሺ በልቤ ብርሃን አለ። ስለ ብርሃኑ መጮህ ነው የሚቀረኝ እና ስለ ብርሃኑ የምጮህበትን ቀን ደግሞ ፈጣሪ ይሰጠኛል። ትረዱኛላችሁ ብዬ አስባለሁ። በልቤ ብርሃን አለ። ነቢዩ መሐመድ የአንድ አምላክ መልእክትን ያረጋገጡ ነቢይ ናቸው። እንዴት ብዬ ልናገር? አንድ አምላክ ብቸኛው አምላክ ነው ብለው ያረጋገጡ ናቸው እና እኔ በልቤ ብርሃን አለ። እንደዛ ነው። ምሮ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነህ? አለ አልሐምዱሊላህ። ሰላም አልሐምዱሊላህ። ቀጥል እስቲ ተወሰነ። አይ አሁን ገና ስለገባው ኢንሻአላህ ታዳምጥና ሀሳቦች ካሉ ይሰጣለሁ። ቀጥል ኢንሻአላህ። ኢንሻአላህ እንትን እኔ ምንም አይደለም። በቃ እኔ እኮ ኦልሬዲ ያለቀ ነገር ስለሆነ ምንም የሚባል ነገር የለም። እኔ ብቻ አላህ ምላስህን ያግራልህና የምትልበትን ቀን አላህ ያምጣው። አብሽር አብሽር። እና ምናልባት ወይ ኡስታዝ ወሂድ ወይ ሁሱ የምትሉን ነገር ቢኖር በጣም ደስ ይለኝ ነበረ። ተወሰነ ነገር እኔ የምለው ነገር አጭር ነው ማለት ብዙ አይመቸኝም ለማውራት። ኡስታዝ ሁሱ ሁልጊዜ በቀን መግባት አለበት እንደ ድሮ። ባይመቸው እንኳን አካውንቱ ተቀምጦ ሌሎቻችን እናግዘዋለን። ኢብራሂም አለ፣ ኢምራን አለ፣ እንትን አለ፣ አብዱልከሪም አለ፣ አቡበከር አለ፣ ሳላ አለ። ሁላችንም አካውንቱ ተቀምጦ ማለት በጣም ደብሮናል የምር ለመናገር ማለት ነው። እኔ አብዛኛውን ነገር የሸፈነልን እኛ ቢዚ በሆንበት ሰዓት እሱ ነው። አሁን ደግሞ እሱ ቢዚ በሆነበት ሰዓት ላይ ደግሞ እኛ ደግሞ ከጎኑ ልንገባናል። አካውንቱ መኖር አለበት እንዲሁ ዝም ብሎ ማለት ነው። እኔ ብለው እንደዛ ነው። ኡስታዝ ከቻልክ አካውንቱ ሁልጊዜ ይቀመጥ፣ ሌሎቻችን እንግዛለን መስጠልናል ማለት ነው። ይሄንን ነው ብለው ምን ይመስላል ብሮ? አራው በትክክል እንዴ ሰው መቀነስ የለበትም። ሰው እንደዚህ ነው መሆን ያለበት። ቤቱ የለመደውም እንደዚህ ነው። ብዙ መልሶች የሚያስፈልጋቸው ጥያቄዎች አሉ እኛ የምንልክበት እና እነዛ መልሶች ሜዳ ላይ መቅረት የለባቸውም። አንደኛ፣ ሁለተኛ እንዴ የሁሱ ቤት ሲጀመር ቤታችን ነውና ነቤተ በደጃ ታስወጣን ህዝቡን ደጃ ተሰድረው። በነገራችን ለሚያስለው ልጄ ነው፣ እኔ አይደለም ማስለው፣ ልጄ ነው የሚያስለው ማለት ነው እንጂ እኔ አይደለሁም። ኢንሻአላህ ያው ልጆች ያው ሳል ምናምን ነገር ያማቸዋል። እንትኑ አየሩ በጣም ቀዝቃዛ ነው እኛ ጋርና ትንሽ እንደዛ ስለሆነ ከዛ አንፃር ነውና እኔ አይደለሁም። ምንም ችግር ሽሮፕ እየወሰደ ነው። አብሽሩ፣ አትጨናነቁ። ለዛ ነው ማውራት ማለት ይችላል። ቀጥል አይብሮ። አላህ ኸይር ያርግልህ ኡስታዝ፣ አንተንም አላህ ኸይር ያርግህ። አቀድም አስደንግጠን ነበር አንተ መረስ ኡስታዝ። እና እንግዲህ በጣም ይገርማል። እስልምና ሁሉ ጊዜ የሚያሸንፍ እምነት ነው የምንለው በዚህ ነው። በቃ ሁሌ በተለይ ደግሞ ልባቸው ላይ ፊጥራ ያለ ማለት ፊጥራ ማለት የተፈጥሯዊ እምነት የሚባል አለ በሰዎች አእምሮ ላይ በቃ ቀልባቸው አላህ ያስቀመጠልን ነገር አለና ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እኮ የተናገሩት ነገር ይሄንን ነው። ማ ሚን መውሉድን ኢላ ዩለዱ ዐለል ፊጥራ፣ ማንም ሲወለድ በፊጥራ ላይ እንጂ አይወለድም አሉና ይሄ የፊጥራ ሃይማኖት የአንድ አምላክ አስተሳሰብ ልቡ ላይ የገባ ሰው ሳይሰልም አይቀርም። ቁርአንን ያነበበ ሰው ሳይሰልም አይቀርም። ልቡ ይሸነፋል አንድ ቀን። ተሸብሮም ቢሆን ተጨንቆም ምንም ሆኖ ቢሆን አንድ ቀን ደግሞ ነፃ ይወጣል በአላህ ፍቃድ ኢንሻአላህ። እና ለዛ ነው እኛ የምንለው ቁርአንን አንብቡ። ቁርአንን ለመጣላት ቢሆንም ብታነቡት መጨረሻ መሸነፋችሁ የማይቀር ነው። እና አንዳንድ አፖሎጂስትነን ባዮች ቁርአንን በአግባቡ ስለማያነቡ ብቻ ሳይሆን ዝም ብለው ወፍ በረር የሆነ ነገሮችን ሰዎች ያሉትን በመያዝ ስለሚሉ እንጂ የነቢያችን ሰለላሁ ዐለይሂ ወሰለም ስነ ምግባርና የሰሃቦች ሁኔታ ብቻ በቂ ነበረ እስልምናን ለመቀበል ማለት ነው። ስነ ምግባራቸው በቂ ነበረ ቁርአንን ከማንበብ ባሻገር። ቁርአንን ደግሞ ያነበበ ሰው ቢስሚላህ እውነት ኢንተሌክቹዋል የሆነ ማይንድ ያለው አእምሮ ያለው የአእምሮ ባለቤት የሆነ ሰው ካለ እስልምናን ለመቀበል ምንም አይነት ጊዜ አይወስድበትም። ያው ምንድነው ትንሽ ኢጎ ወይ ደግሞ ምናልባት ከራስ ጋር የመጣላት ለስንት ዓመት ሙሉ ያካበትከውን እምነት በአንድ ጊዜ መናድ የመክበድ ጉዳይ እንጂ እምነቱ ልባቸው ሳይኖር ቀርቶ አይደለም። እና አላህ ሂዳያን ይስጣችሁ እንደዚህ አይነት ሁኔታ ላይ ያላችሁ ሰዎች። ለቤሪያም አላህ ቀጥተኛውን ጎዳና ይምራ።
ኦቢ ራሱ ኦቢ ሰላም ብያለሁ። እንዴት ነህ? እሱም አንድ አምላክን እንጂ የማይከተል ሰው ነው። እንዴት ነህ ብሮ? ሰላም ነው? ደህና ነህ? አልሐምዱሊላህ። ያ ሁሉ የስላሴ አማኞች እያሉ ቆይ ከኛ አናት ላይ ለምንድን ነው የማትወርዱት? እናንተና አላህ እኛና እናንተ ላይ አንድ ያስቀመጠው ነገር አለ። ሱረቱል ኢምራን ላይ ሲናገር ቁል ያ አህለል ኪታብ አለ፣ እናንተ የመጻሕፍቱ ሰዎች ሆይ አለ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም ይላል። በእኛና በእናንተ መካከል አንድ ወደሆነች ቃል ኑ ይላል። እሷም አላ ናዕቡደ ኢለላህ ከአላህ በቀር ሌላን ላናመልክ፣ ወላ ኑሽሪከ ቢሂ ሸይአ በሱም ላይ አንድንም ላናጋራ፣ ወላ የተኺዘ በዕዱና በዕደን አርባበ ሚን ዱኒላህ ከፊላችን ከፊሎቻችንን ጌቶች አድርገን ላንይዝ። ፈኢን ተወለው እንግዲህ እምቢ ካሉ ፈቁሉ ሽሀዱ ቢአና ሙስሊሙን እኛ ከሙስሊሞች መሆናችንን መስክሩ ይላል። በጣም የሚገርመው ነገር ይህንን ተናግሮ አላህ ስብሐነሁ ወተዓላ ስለ አይሁዶችን የሚወቅስበት ነገር አለና አይሁዶችን ምን እያለ ነው የሚወቅሳቸው? እናንተ የመጽሐፍቱ እንግዲህ እነዚህ የመጽሐፍቱ ሰዎች ኢብራሂም ይሁዲ ነው ወይ ክርስቲያን ነው ምናምን ትላላችሁ ይላል። እንዴ ወማ ኡንዚለት ተውራቱ ኢላ ሚን ባዕዲሂ አፈላ ተዓቂሉን ይላል። እንዴ ተውራት የተባለው መጽሐፍ እኮ ራሱ ከኢብራሂም በኋላ ነው የወረደው፣ አታስተውሉም ምን ይላል። ተግባባል። ለዛ ነው ወረድ አለና ምን አለ? ማካነ ኢብራሂሙ የሁድየን ኢብራሂም አይሁዳዊም አልነበረም፣ ወላ ነስራንየን ክርስቲያንም አልነበረም። ለምን አይሁዳዊ ነበር እንዳንል በዘር የመጣ ነው። አይሁድ የሚለው እምነት ራሱ ሙሳ አለይሂ ሰላም ዘንድ ድረስ ሄዱ። ከዛ በኋላ ዒሳ ሲመጣ አንቀበልም በማለት እኛ የሁዲዎች ነን በማለት አዲስ ፈጠራን ፈጠሩ ማለት ነው፣ ዒሳን ሳይቀበሉ። ከዛ ደግሞ ወላ ነስራንየን አለ፣ ክርስቲያንም አልነበረም። ምክንያቱም ክርስቲያን ካለ ደግሞ አንድ አካል ክርስቲያን ነው የምትለው ከኢየሱስ በኋላ ነው። ኢየሱስ ራሱ አያውቀውም ይህንን እምነት። ታዲያ ምን ነበር ኢብራሂም ሲላላ ወላኪን ካነ ሐኒፈን ሙስሊማ ወደ ቀጥተኛው መንገድ የተዘነበለ ሙስሊም ነበረ በማለት ነው የተናገረው። ሙስሊም ሆኖም ደግሞ ወማ ካነ ሚነል ሙሽሪኪን ከአጋሪዎችም አልነበረም በማለት አላህ ነገረን ማለት ነው። እና በጣም ይገርመኛል ይህንን ነገር አላህ ሲናገር። ለዛ ነው እኛም እናንተ ላይ የምናተኩረው፣ ምክንያቱም ቅርብ ናችሁ ለእስልምና። እናንተ በጣም በጣም የቀረባችሁ ናችሁ። ምንም የቀራችሁ ነገር የለም። ያለው በእኛና በእናንተ መካከል ያለው የኢየሱስ ጉዳይ ነው። ኢየሱስ ተሰቅሏል፣ ተገሏል የሚለው ጉዳይ ነው እኛና እናንተ መሀል ያለው። ይሄ ደግሞ አላህ በቁርአን ላይ ያረጋገጠው ነው። ምክንያቱም ምንም አይነት ታሪካዊ ማስረጃ የለውም። ወንጌሎችን ብለን እንዳንል ወንጌሎች የህይወት ታሪክ ናቸው። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ምንድን ነው ያለው? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው። አምላክ ደግሞ የትውልድ መጽሐፍን ለነቢያት አላወረደም። አምላክ ያወረደው ቁርአን ላይ አላህ ሲነግረን ወአተይናሁል ኢንጂል ለዒሳም አለይሂ ሰላም ወንጌልን ሰጠነው ነው ያለው። ወንጌልን ሰጠውት እያለ ሲናገር በተመሳሳይ በማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ በወንጌልም እመኑ እያለ ወደ ገሊላ መጣ ይላል። እና በምኩራቦች ውስጥ ይሰብካቸው የነበሩ የአምላክን ወንጌሎች ነው እኛ የምንለው። እነዛ ወንጌሎች የሉም። ያሉት ምንድናቸው? የትውልድ መጽሐፍ ታሪኮች። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ምንድነው እያለ የሚናገረው ብለን ስንል የከበርክ ቴዎፍሎስ ሆይ፣ ስለ ቴዎፍሎስ ነው የሚያወራው። የግል ደብዳቤ ነው። እኛ የግል ደብዳቤ ምን ያደርግልናል? አላህ ያወረደው የግል ደብዳቤ አይደለም። ሰዎች እርስ በርስ ሰላም የተባባሉበትን አይደለም። አላህ ያወረደው ለዒሳ አለይሂ ሰላም ግልጠተ መለኮትን ነው፣ ድነትን ነው፣ ህይወትን ነበር ያወረደው። ተግባባን እንጂ እርስ በርስ ሰዎች ሰላም የተባባሉበትን የግል ህይወታቸውን አይደለም። የከበርክ ቴዎፍሎስ ሆይ ከመጀመሪያ በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን እነማ የለም። በዓይን ያየ አይደለም፣ የዓይን ምስክርም አልነበረም። በእኛ ዘንድ ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አለ። ምንድን ያዘጋጁ? ታሪክ። እንዴ እኔ ምን አገባኝ ስለ ታሪክ? ታሪክ አይኑር አይደለም፣ እውነተኛ ይሁን ትክክለኛ ይሁን አይሁን ለማወቅ ራሱ ምን ያስፈልጋል? ኤቪደንስ ያስፈልጋል። ቼን ኦፍ ናሬሽን ይፈልጋል። ለዛ ነው እኮ አላህ ቁርአን ላይ ሲናገር ሱረቱል አኒሳ ላይ እንዴ በቃ ወቀውልሂም ኢና ቀተልና አልመሲሐ ዒሳ ብን መርየም ረሱለላህ ያለ እኛ የአላህን መልእክተኛ ዒሳን የመርየም ልጅ የሆነውን ገደልን በማለታቸው ረገምናቸው አለ። ወማ ቀተሉሁ አልገደሉትም፣ ወማ ሰለቡሁ አልሰቀሉትም፣ ወላኪን ሹቢሀ ለሁም ግን የሰቀሉ መሰላቸው እነሱ። ወኢነ ለዚነ እኽተለፉ ፊሂ ለፊ ሸክ ሚንህ አለ እነሱ ኢየሱስን በመግደል ላይ በመስቀል ላይ ገለናል ሰቅለናል በማለታቸው በጥርጣሬ ውስጥ ናቸው ይላል። ጥርጣሬ ነው። ማ ለሁም ቢሂ ሚን ዒልም ምንም አይነት እውቀት የላቸውም። ከምን ውጪ? ኢላ ኢትባዕ ዘን አለ ጥርጣሬን ከመከተል ውጪ ይላል። ሱብሃንአላህ። ከዛ ሲዘጋው ወማ ቀተሉሁ የቂነን በእርግጥም አልገደሉትም አለ። በእርግጥም
በእርግጥም አልገደሉትም። እና ካልገደሉ ካልሰቀሉት የት ሄደ ከተባለ በረፈዐሁ ላሁ ኢለይሂ ወካነ ላሁ ዐዚዘን ሐኪማ ይላል። አላህ ወደ ራሱ አነሳው አሸናፊና ጥበበኛ ስለሆነ ማለት ነው። ምክንያቱም አላህ ዒሳ ዓለይሂ ሰላም ባይብል ላይ እንኳን ሄዳችሁ ብታዩት ኢየሱስ በተናገረበት ዘመን ላይ ምን እያለ በሚናገርበት ሁኔታ ታያላችሁ። ከናንተ መሃል ልጁ እንጀራን ጠይቆ ድንጋይ የሚሰጠው አለን እያለ ይጠይቃል አይደል እንዴ? ከናንተ መሃል እባብ ማን ነው አሳ ጠይቆ እባብ የሚሰጠው አለን ይላል። ታዲያ ኢየሱስ ያንን ሁሉ ሲለምን አባቴ ቢቻልህ ይህች ጽዋ ከኔ ተለፍ እያለ ይጠይቅ ነበር። እኔ ወላሂ እንደውም ይሄ አይደለም የሚገርመኝ፣ በጣም የሚገርመኝ ነገር ስለ ጽናት ስናወራ አንድ በጣም የሚገርመኝ ነገር አለ። አንድ ጊዜ ንጉስ ሚውት አድርግሽ፣ ይቅርታ ታወራለህ፣ ጊዜ ከፈለክ ታወራለህ። አንድ በጣም የሚገርመኝ ነገር አለ። ታስታውሱ እንደሆነ የአብርሃም ልጅ የሆነው ኢስሐቅ እንግዲህ በባይብሉ መሰረት አባቱ ሊያርደው ሲል የአምላክ ጉዳይ ስለሆነ ብቻ ምንም አይነት ሽሽት አላረገም። ምክንያቱም ዓላማውን ያውቅ ነበር። በቃ አልሸሸም። ምንም አይነት ሽሽት አላረገም። በቃ አንድ ሽሽት የለም። በቃ ለአምላኩ ታዛዥ ነበር። እሺ ብሎ ምን ሆነ? ለመታረድ ዝግጁ ሆነ። በዛም ምክንያት አምላክ ምን አረገለት? በሱ ቦታ በግን ለወጠለት። በተመሳሳይ ዮፍታሔን ተመልከቱት። የዮፍታሔ ታሪክ ላይ መሳፍንት ላይ ያለ ታሪክ ነው። የታሪክ ለመንፈስ ቅዱስ ቃልን ገባ፣ ተሳለ። ይህን ጦርነት ማሸነፍ ከሆነ ይህንን ጉዳይ ማሸነፍ ከሆነ ፊት ለፊት ያገኘሁትን ላንተ ሰዋለሁ አለ። ያለችውን አንዲት ልጁን አገኘ ፊት ለፊት። ከዛ ምን አረጋት? ለሱ ሰዋት ማለት ነው። ማለት ሊሰዋ በቃ እንዲያርግ ያለው ሲላት አባቴ አታስብ አለችው። አፍህን ከፍተሃልና በእግዚአብሔር ፊት አድርጋለችው። እግዚአብሔር ያለህን ልብ አድርጉ። እምነቷን ተመልከቱ ነው የምላችሁ። ምክንያቱም ለአምላክ በቃ ለአምላክ ከሆነ እንደዚህ ነው የሚሆነው። ዓላማ ካለው ትክክለኛ ዓላማ ማለት ነው። ተግባባ። ስለዚህ ምን አረገች? ባይሆን ለድንግልና ይላልቀሳለች። ለድንግልናው አልቅሳ ተመልሳ መጣች። ምን ሆነች? አለቀ ጉዳዩ፣ በቃ ተሰዋች ማለት ነው። ኢየሱስ ግን ዓላማው አልነበረም እኮ ነው የምላችሁ። ወላሂ ዓላማው አልነበረም እኮ ነው የምላችሁ። ዓላማው ቢሆን እምነቱ እሱ ነብይ ነው ከነዚህ ይበልጥ ነበረ እኮ ነው የምላችሁ። ከዮፍታሔ ልጅ ይበልጥ ነበረ። ኢየሱስ ግን ምንድን ነበረ ሲያደርግ የነበረው? ሽሽት ነበረ። አንዳንዴ ይሰወርባቸው ነበረ ላለመሰቀል። አንዳንዴ ምን ያደርግ ነበረ እንዴ? ለአበላብ እስከሚሆን ይጸልይ ነበር። እና አምላኩ አሳልፎ ሰጠ እያላችሁን ነው? ይሆናል እንደዛ ነው? ሊሆን አይችልም። ወላሂ ሊሆን አይችልም። ምክንያቱም ከናንተ ድንጋይን እንጀራን ለምነው ድንጋይ የሚሰጠው አለን? የለም። ኢየሱስ ይህንን አስተምሮ ድጋሚ ይህንን ኢየሱስ ራሱ አምላኩ አላደረገለትም ማለት በጣም የሚገርም ነገር ነው። ሊሆን የማይችል ነገር ነው። ለዛ ነው አላህ ቁርአን ላይ ስንሄድ ብዙ ነገሮች እኮ አሉ። ተመልከቱ። በዚህ ጉዳይ ላይ ከፊሉ አልተሰቀልም የሚሉ ነበር ጥንታዊ ክርስቲያኖች፣ ከፊሉ ደግሞ በጣም ብዙ ነገሮች አሉ። በኢየሱስ ጉዳይ ላይ በስቅለት ጭቅጭቅ ነው ያለው። በቃ ለዛ ነው አላህ ጥርጣሬ ውስጥ ናቸው ያለው። በቃ ጥርጣሬ ውስጥ ናቸው። ማለሁም ቢሂ ሚን ዒልም ማለት እውቀት የሌላቸውም በሱ ጉዳይ ላይ ኢላ ኢትባዕ ዘን ጥርጣሬን ከመከተል ውጭ ባይሆን በቃ አላህ አረጋገጠው። ምን አለ? ወማ ቀተሉሁ የቂና በቃ በእርግጥም አልገደሉትም። በቃ አልገደሉትም። የአላህ መልእክተኛ አልተገደለም። ባይሆን ወደፊት ይመጣል ኢንሻአላህ። እና ለዛ ነው ልልህ ፈልጌ ነው ኦብዬ አረዘምኩት። ወንድሞች የምትጨምሩት ነገር ካለ ቀጥሉ ኢንሻአላህ። አህመዱላ አይጀዛከላህ ብሎ በጣም ወሳኝ ትምህርት ነው። ያው ሪከርድ ያደርጋችሁ ካላችሁ ፕሊስ በደንብ አሰራጨት። ኢብሮ የተናገረው ነገር አሁኑ በደንብ ሰው መስማት ያለበት መነገርም መሰበክ ያለበት ስለሆነ ኢንሻአላህ። ኢብሮ ያው አሪዮስ አይ ቲንክ ዛሬ ገና መሰለኝ የምንገናኘው። ትክክለኛ ስም ማን ነበር ሐቢቢ? ረሳሁት። ቤሪያ ጥያቄ ነበር። ቆይ አንድ ጊዜ ንጉስ። አይ ቤሪያ አላህ ሂዳያ ይስጥ። ያው ዱዓ እናደርግልሃለን ኢንሻአላህ። በቻልከው ማንበብ ነው። ማንበብ እውቀት የሁሉ ነገር ቁልፍ ነውና በቻልከው እውነትን ለመፈለግ ሞክር። አላህ እውነትን ይስጥ። ዱዓ እናደርግልሃለን። ያው ጥያቄዎች ካሉ ሁል ጊዜ ቤታችን ላንተ ክፍት ነው። በርታ ኢብሮ። ሰዓት ስላለን ለምን ፕሮግራም አንይዝም እዚሁ? ሁሱ ይችላል ብዬ አስባለሁ። እና ሁሱን እንጠይቀውና ሁሱ እንዴት ነው ፕሮግራም ብንይዝ ትችላለህ? ጊዜ አለ? ወሰነ ሰዓት መሀል ብቻ ድምፅ ካሰማኩ ችግር የለውም። መሀል ብቻ ድምፅ የሚፈልግ እንዳይዘጋ ማለት ነው። ወንድሙ ሰው አለ? ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። እንዴት ናችሁ? ይምሩ ደህና ነህ? እንዴት ነህ? ሰላም ነው አለና الحمدلله. شفت بعد الفيديوهات انك تدخل في بثوث المسيحيين العرب وترد عليهم ما شاء الله عليك. لا يا شيخ هم المسلمون. لا شفت بعض المسيحيين. لا في بيت المسلمين دخلوا النصارى وخرجوا وبعد ما خرجوا دخلت وكلمتهم.
هذا ما ايوه ايوه، لا البثوث هذه بثوث مسلمين طبعا، والمسيحيين يدخلون معهم ويطرحون بعض الاسئله ويتناقشون معهم، صح؟ صح. ما شاء الله ترد عليهم، وانا شفت بعض الفيديوهات طبعا. الله يزيدك وواصل هذه الاشياء واستمر، بارك الله فيك وجزاك الله خيرا. የሆነ ፕሮግራም ያስፈልጋችሁ መሰለኝ ይዛችሁ እንትን ማለት ትችላላችሁ፣ እንትን ማለት ትችላላችሁ፣ መቀጠል ትችላላችሁ ኢንሻአላህ። አየሁት ጀዛከላህ። እንደዛ ከሆነ ይብሮ ያው ሙስሊሞች በመልስ አንታማም። ስለዚህ የተለመደችውን ፕሮግራም አስቀጣት ይብሮ ይቻላል። ይምሩ ይቻላል። የተለመደች ፕሮግራማችን ምንድን ናት? ጀማዓ ጠይቁ፣ በደብል ስታንዳርድ እንመልሳለን ነው። እስልምናችንን በደንብ አድርገን ከመለስን በኋላ መጽሐፋቸውን ደግሞ እናስተምራቸዋለን። በዚህ መንገድ እንቀጥላለን። ንጉስ አይ ቲንክ ጥያቄ አለኝ ነው። ስለዚህ ከዚህ በኋላ ሞዴሬተሮች ክርስቲያኖች ካሉ በየተራ ያደርጋቸው አስገቧቸው እና እናስተናግዳቸዋለን። ንጉስ መጀመር ይችላል። እኔ ላስጀምረውና ኢንሻአላህ ይብሮ ትቀጥላለህ። ኢንሻአላህ እኔ ኢምሩዬ እኔ በጣም ከዙር ጀምሮ ነው የነበርኩትና አንተ ቀጥልና ኢንሻአላህ አንዳንድ መሀል ላይ እገባለሁ። እሺ አለው አያቢ ግን ያው ጥለኸኝ እንዳትሄዳደራ ስልክ ግዴታ ነው። የትም አይ ኢንሻአላህ ኡስታዝና ያው እረፍት አይ ቲንክ ፋሚሊ ጋር ስለሆነ ብዙ የማይመቸውም ኡስታዝና ከተመቸ መሀል ላይ ኢንሻአላህ ብትዘይረ ምናምን ደስ ይለናል። እሺ ንጉስ ሰላም ብያለሁ። ሰላም ብያለሁ። ይብሮ አንተ ሰላም አላመንተ ቢሆን አዎ ከየት ቤተ እምነት ነህ? አለ እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ነው ያለኝ ያ ቢሆንም ቤተ እምነትን የጠየቅኩ ከማን ጋር እንደምናወራ ለማወቅ ማለት ነው። ኦርቶዶክስ ነኝ። እሺ ጥያቄ ማቅረብ ትችላለህ። በቁርአን ለመጠየቅ ነው ፈልጌ የአጋንንቶች ምዕራፍ፣ የዘረፋ ምዕራፍ ምናምን የሚለው ለምንድን ነው? የአይጦች ምዕራፍ ምናምን የሚለው ነው ጥያቄ እሱ ነው። ግን መጀመሪያ እስቲ ታሳይናለህ እንደዛ የሚል የአይጦች ምዕራፍ የሚል እኔ ዛሬ ገና ሰማ። መጽሐፍ ቅዱስ ላይ ከሆነ ያ መጽሐፈ ዶሮ፣ መጽሐፈ ጫጩት ምናምን አለ በክርስትና። መጽሐፈ አይጥ ያልከው የት ነው ያለው? በክርስትና ነው ወይስ በእስልምና ነው? የአይጥ መጽሐፍ ቁርአን አላሳይህ ካለ መጽሐፈ ዶሮ እንዲህ ልክፈትልህ አለ ላሳይህ መጽሐፈ ዶሮ። እሺ አለ ብሮ ወተሉኛ አግኝቼዋለሁ። ኢንሻአላህ ያ አተልኩኝ ትልቁ ላይ ነው መጽሐፈ ዶሮ አለ። የተጻፈው በሐዋርያት ነው። መጽሐፈ ዶሮ የዶሮ መጽሐፍ የተጻፈው በሐዋርያት ነው። መጽሐፉን የደረሱት ቅዱሳን ሐዋርያት ናቸው። መጽሐፈ ዶሮ የዶሮ መጽሐፍ ማነው የተናገረው? መጽሐፉን አሳይኛ። መጽሐፍ አሳይኛ። አንተ የዘረፋ ምዕራፍ፣ የአይጦች ምዕራፍ ምናምን የሚል የአህዮች ምዕራፍ የሚል መጽሐፉን አሳይኝ። ቆይ ረጋ በል ብሽሽቅ አታድርገው። እንደኛ ጋር እንደዚህ አይሄድም። እንደዚህ የምገባ ከሆነ ማርሽ እንቀይራለን። ገይራ መጽሐፍን ከፍተን የምናስተምር። ስለዚህ ረጋ በልና አሁን ጥያቄያችን ምንድነው? መጽሐፈ አይጥ ቁርአን ላይ አለ ብለሃል። ስለዚህ አሳይ። ከዛ በኋላ ላይ ደግሞ የጣዖት አምላኪያን መጽሐፍ ቅዱስ ላይ እንዳለ መጽሐፈ ዲድስቅልያ ምናምን እንዳለ አሳይካለሁ በክርስትና። አሁን ይሄን መልስልኝ። የት ነው ያለው መጽሐፈ ዶሮ? መጽሐፈ አይጥ የት ነው ያለው ቁርአን ላይ? ንጉስ ማስረጃ። የአጋንንቶች ምዕራፍ እንዳለ የለም ቁርአን ላይ አለ። ትክክል፣ እሱ አለ ተቀብያለሁ። ግን መጽሐፈ አይጥ አለ ብለሃል። የት ነው ያለው? የዘረፎች ምዕራፍ፣ የዘረፋ ምዕራፍስ? የዘረፋ አይ መጀመሪያ አይጡ ነው ዘረፋ የሚለው ትርጉም ነው። አማርኛ ትርጉም አለ እንደዚህ። ዘረፋ ማለት ምርኮ ማለት መማረክ ማለት ነው። አሁን አይጥ ላይ መጀመሪያ አይጥ ነው። ጥያቄያችን አይጡ ላይ ነው። እኛ ጥያቄያችን አይጡ ላይ ነው። ሲማርክ ነበር እሱ እናስረዳ። እግዚአብሔር ሲማርክ ነበር እናስረዳ። ችግር የለም። ቁርአንም እናስረዳሃለን። ምርኮ ምን እንደሆነ እናስረዳሃለን። ግን መጀመሪያ ቁርአን ላይ እኛ አይጥ የፈለግነው አሉ። አይጥ የፈለግነው እኛ የእናንተ የዝሆኖች፣ የዘረፎች፣ የአይጦች፣ የዶሮች ምናምን እናንተ ነው እንጂ የኛ መጽሐፍ የዶሮ መጽሐፍ ስታሳይ እንጂ አንተ ምትለው። እሺ ሚውት አድርገውና እኔ ላወራሻ እንዴ ከይቅርታ ጋር ማርሽ ቀይራለሁ። ሀቢቢ ማርሽ ቀይራለሁ እንዳይደበር ከዚህ በኋላ በክርስትናውም መጽሐፍ ሊከፍት ስለሆነ ማለት ኢብራሂም ለምን ወረድክ? ና ተመለስ። እስልምናን መልሰዋለን። ና ሲያስነብበኝ ይምሩ ምን ይላል? መጽሐፈ ግጽው ምን ማለት ነው?
መጽሐፈ አጵጥሊስ፣ መጽሐፈ ትእዛዝ፣ መጽሐፈ ቀለሚንጦስ፣ መጽሐፈ ዲድስቅልያ። ያ ሰላም መጽሐፈ አስቴር ማለት እና ይሄ መጽሐፍ ቅዱስ ነው። እና መጽሐፈ ዶሮ ደግሞ እናሰማ። ያ መጽሐፈ ዶሮ አንዴ ደገም። መጽሐፈ ዶሮ የዶሮ መጽሐፍ የተጻፈው በሐዋርያት ነው። በቃ ስለዚህ የአስቴር አወቀ መጽሐፍ ይዘህ የመጽሐፈ ዶሮ መጽሐፍ ይዘህ እስልምና ለማለት እንደሞክር። አንደኛ አሁን ወደ ቁርአኑ እንመለስ። ወደ ቁርአኑ ስንመለስ ሱረቱል ጂን አለና ምንድን ነው የሚል ነው። መጀመሪያ ሱረቱል ጂን ሲባል ምንድን ነው እያወራ ያለው የሚለው ማወቅ አለብን። እንዳውም ሊቃውንቶች ወይም ደግሞ ሰሃቦች ጊዜ የሚሉ ነበር ሱረቱል ለቲ ተዝከሩ ፊሃ አልጂን ወይም ተዝከሩ ፊሃ አልበቀራ ይሉ ነበር። ምሳሌ ሱረቱል በቀራን የላሟ ታሪክ የሚነገርበት ምዕራፍ ይሉት ነበር። አላሁ ሱብሓነሁ ወተዓላ ቁርአን ላይ ስያሜዎች ሲያስቀምጥ ዝም ብሎ አይደለም ያስቀምጠው። ሱረቱል በቀራ ብሎ አላህ ያስቀምጠው የላም ምዕራፍ ለምንድን ነው ያለው ስንል ታሪክ ወሳኝ ታሪክ አለ። እርሱ ምንድነው የእስራኤል ህዝቦች ለሙሳ ጥያቄ ይጠይቁታል። ለአምላካችን እንሰዋ ብለው ሙሳን ሲያስቸግሩት እንደነበር እንመለከታለን። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ያንን ወሳኝ ታሪክ በዛ ምዕራፍ ሰየመው። በጣም ወሳኝ ታሪክ ነው። እስራኤላውያን እንዴት የተከበረውን ሙሳን ሲያስቸግሩት እንደነበር ገለጸልን። ምሳሌ ሱረቱ አሊ ኢምራን የማርያም ቤተሰቦች ምዕራፍ ነው። ወይም ደግሞ የኢምራን ቤተሰቦች ኢምራን ማለት የማርያም አባት ነው። ስለሱ ታሪክ የሚናገር ነው። ስለዚህ የኢሳ አለይሂ ሰላም ታሪክ ወሳኝ ታሪክ ስለሆነ ሱራውን ምዕራፉን በኢምራን ሰየመው ማለት። ሱረቱ ኒሳ የሴቶች ምዕራፍ ለምን ተባለ ስንል ስለ ሴቶች ስለሚያወራ ስለ ሴቶች ስለሚያስተምር ምዕራፉ ራሱ የሴቶች ምዕራፍ ተባለ ማለት ነው። እያንዳንዱ መመከት ቁርአን ላይ ዝም ብሎ አይደለም ስያሜ የመጣው። ስለዚህ ትርጉም ድረቃ ስለነሱ ምን ልጁ ስለማያውቅ ነው መጽሐፍ ደግሞ ፈራ ብለው ወጣ ብታወራለህ። ኢብራሂም ምን ተፈጠረ? ተረበሹ አንዴ መፍትሄው ሰራ እንዴ? ረጋ በሉስ ነኝ ባለ ምንድነው እንደዚህ መጮህ? ለምን ተረበሸው? ወይስ አንዴ ሁለት ሰው ምንድነው? ኒውታን ወደ ድጋሚ ታስበኛለህ። ራስ አውርድ ደግሞ ወረድ ትላለህ። እሺ ማን ነው ያወራ? የትኛችሁ ምንድነው? እኔ ነኝ። እሺ ረጋ በለ እያወራሁ ነው። መጽሐፍ አስቴርን ከጂኒ ምዕራፍ ጋር እኩል ልታደርገው ወይስ መጽሐፍ ግጹን? መጽሐፍ ግጹ ማለት ምን እንደሆነ እንኳን ታውቃለህ? ቆይ ረጋ በል ባለ አንዴ ስሜታት ሀቢቢ ረጋ ብለስ ረጋ አልኩኝ። አሁን ይኸውልህ የዶክተር ዘበለ ነው ማለት ነው። ቆይ እሺ አንዴ ረጋ ብለስ እና ጨርስና ከዛ ጠየቁን። እሱ እኔ ስለ ቁርአን አልጠየቁም። እንደዛ ከሆነ ታችሁንና ቁርአን ላይ መልሰህ ትችላለህ ትገባለህ። እሺ አውርዱት በቃ ታችሁና ስለ ቁርአን ለምን ትነግረኛለህ? እዚህ የሚያዳምጥ ሰው አለ። ለእነሱ መስረዳት አለ። በቃ እንደዚህ እንልካለን። ታች ድጋሚ ትገባላችሁ። አውዜ ላንተ ምን መፍትሄ ሰርቶ ነው እንደዚህ የሚረበሹ በኋላ? እስቲ ረጋ በሉ። መጽሐፈ ዶሮ አሳይተናል። መጽሐፈ ግጽ፣ መጽሐፈ አስቴር፣ መጽሐፈ ዲድስቅልያ አሳይተናል ከመጽሐፍ ቅዱስ። ስለዚህ አትረበሹ። እኛ ብሽሽቅም አይደለም መረበሽም የለባችሁም። ጥያቄ የጠየቅናችሁ መልሱ። መጽሐፈ ዶሮ ከፍተኛ ሰምተናችኋል። እሺ ወደ ቁርአኑ ስንመለስ ስለዚህ አላሁ ሱብሓነሁ ወተዓላ አንድ ሱራ ሲሰይመው ታሪኩን ስለ ምዕራፉ ታሪክ የተናገረ ምሳሌ ሱረቱን ነምል የሚል አለ። የጉንዳን ምዕራፍ አለ። ይሄን ያዙና ጉንዳን ይላል ምናምን ይላሉ። ለምን የጉንዳን ምዕራፍ ተባለ ስንል ሱለይማን አለይሂ ሰላም ታላቁ ንጉስ ሱለይማን አለይሂ ሰላም መንገድ ላይ እየሄደ ይገላቸው ሲል ለህትመነኩም ሱለይማን ወጁኑዱ በተናገረች ጉንዳና። ስለዚህ ሱለይማን አለይሂ ሰላም ተአምር እንዳለው እሷን እንደሰማት አላሁ ሱብሓነሁ ወተዓላ ታሪኩን አስቀመጠልን። አያችሁ አይደል? ስለዚህ አንድ ሱራ ሲሰየም ዝም ብሎ አይደለም የሚሰየመው። ሲቀጥል ትርጉሙ ምንድነው ካለን አሱረቱ ለቲ ይዝከሩ ፊሃ ከዛ ወከዛ ነው። ስለዚህ ታሪክ የሚያወራ ምዕራፍ ማለት ነው እንጂ ሊትራሊ ስለዚህ አፈጣጠር እየተናገረው ማለት አይደለም። በተአምር እንደዛ ተያይዶ አይጥ አለ እንደዛ የሚልም የለም። አክቹአሊ ጨርሰናል። ኢብሮ ጨምርበትና ከዛ ወደ ክርስትና እንመለስ። እሺ ኢብሮ ኔትወርክ አስወርዶታል መሰለኝ። ድምጼ ይሰማል? ጀማ ወቅቲ ይሰማል? ድምጼ ይሰማል? እሺ አይ ቲንክ ኢብሮ ኔትወርክ አስቸግሮታል። እሺ ያ ጀማዓተል ኸይር አሁን ክርስቲያኖች ካሉ በየተራ አስገቧቸው። እሺ ክርስቲያኖች እባካችሁ መረበሽ የለባችሁም። በአላህ ቢላህ አለይኩም እናንተን የባብሸቅ ምናምን የለብን አላማ የለንም። ያው ግን መጽሐፋችሁን ያሳየናችሁ መጽሐፈ ዶሮ ያናዳል አውቃለሁ። መጽሐፈ ዶሮ ሲባል ሰምታችሁም አታውቅም። መጽሐፈ አስቴር ሲባል ደንግጣችኋል እናውቃለን። መጽሐፈ አብጡሊስ፣ መጽሐፈ ግጽው ሲባል ያስነግጣል። ቢሆን መጽሐፉን አውጣው። እሺ አሁን አንተ የምታወራው ነገር ማለት ነው ኢምራን እያወራ ያለውን ማለት ነው። እዛ ቤት ገብተህ ከነጋዴ ቤት ገብተህ ተጠልዘህ ስትወጣ እዚህ ቤትን ከፍታት እንጨት እንደገና መልሰህ ማለት ነው። መጽሐፈ ዶሮ የሚለው ነው። እንደዚህ የምትረበሽ ከሆነ አውርድ ነው። መጽሐፈ ዶሮ የሚለው ነው። ከፍቼዋለሁ እኮ ለምን ረጋ አትልም? በኋላ ተከፍቶልሃል እኮ ለምን ትረበሻለህ? እስቲ አዳምጥ። መረበሽ የጋኔን ነው። አንተ ጋኔን አለብህ። እንደዚህ የሚያረበሽ ጋኔን ያለብህ ምንድን ነው? ለምን ረጋ አትልም? አያስወራም እኮ ያው ከፍቼዋለሁ። መጽሐፉን ከፍቼዋለሁ። መጽሐፉ ተከፍቶ ለምን አናወራም? እንደትልቅ ሰው መጽሐፉን አትናደ። መጽሐፉን ያለ መጽሐፍ እዚህ ጋር መጽሐፈ ግጽ መጽሐፍ አስቴር የሚለው መጽሐፉ ነው። አይ እየተረበሽ ያወራው መጽሐፍ ግጽ ማለት ነው። መጽሐፍ ግጽ ማለት ነው። ከፍቼዋለሁ። እኔ አልጠየቅም። መጽሐፍ ግጽ ማለት ነው። ትርጉም ምንድን ነው ብለሃል?
ትርጉም ጠይቀናል። እኛም ማለት ግጹ ማለት ምን የምቋቋም መጀመሪያውን ግጹ ማለት ግጹ ማለት የምቋቋም ረጋ በላ እሺ ታስረዳለህ። አንድ ረጋ በላ መጀመሪያ ጆሮህን ተጠቀም። ውስጥ አፍህን ብቻ ሳይሆን ጆሮህን ተጠቀም። አሁን አንተ አፍህን ብቻ ተጠቀምክ ያለው፣ ስለዚህ ጆሮህን ተጠቀም ፕሊዝ። እሺ ወገና አሁን ረጋ በላ ከየት ጀመረ እየሰማሁ ነው እኮ። ስለዚህ ማለት ነው የምትችል ከሆነ ማለት ነው መጀመሪያ መጽሐፍ እንድታወጣልኝ ነው የምፈልገው። እሺ ወይ ከየት ቤት መጽሐፍ ዲስክሊያ ምናምን የሚለውን ተውና መጽሐፍ ሁሱ ካለ በቃ ነው እንደዚህ የምትረብሽ ከሆነ እናወርዳለን ፕሊዝ። ከየት ቤት እምነት ነህ መልስ። ለምን ረጋትል? መጀመሪያ ከዚህ ከየት ቤት እምነት ነህ? ያ አውርዳለሁ። የረበሽ ከሆነ ጋኔ ነው ኖ ሳይሆን ተናገራ፣ በአፍህ ተናገራ። ምን እንትን ይላል? በቃ እንደዚህ የምትረብሽ ክርስቲያን አንፈልግም። እኛ ስገቡ እንድትናደረው አልፈልግም። እንደዚህ እየጮኋችሁ ከሆነ መጀመሪያ ጋኔናችሁን አስወጥታችሁ ተመለሱ እኛ ጋር እንጂ እንደዚህ እየጮህ አይሆንም። ኢብሮ ክርስትና ሄድበትና ድጋሚ ካለ ይገባል። እኔ እኮ በጣም የሚገርመኝ ነገር ያ ጀማ ምን አይነት ደና ጥያቄ ሰው ፍሬያማ የሆነ ጥያቄ አይጠይቅም? ላላ ብላችሁ እንደው እንዴ አንድ መጽሐፍ እኮ ምዕራፉ ስም የሚሰጠው እኮ ውስጡ ያለውን ኮንተንት ኮር የሆነ ኮንተንት ይዞ ነው እኮ ምዕራፍ የሚሰጠው ማለት የምዕራፍ ስም የሚሰጠው ምንድን ነው? እነዚህ የሰፈር ውስጥ እንትኖች ወላሂ በጣም ነው የሚገርመኝ። አሁን እዚህ አንደኛ ዜና እያለ የዜና መጽሐፍ ብለን ዜና በዘናዝና ምናምን እንበል እንዴ? ምን ሆናችሁ ነው ጋይስ? ስለ ዜና አንደኛ ዜና፣ ሁለተኛ ዜና፣ አንደኛ ነገስት፣ ሁለተኛ ነገስት፣ አንደኛ ምናምን፣ ሁለተኛ ምናምን እንዴ? ምን ሆናችሁ ነው? ጠቅላላ የሰው ስም አለ እንዴ እንዳለ የሞላው? እንደዚህ አይነት ነገር እኮ ይሄ ተራ የብሽሽቅ አካሄድ እኮ ነው ወላሂ። ይምሩ ምን አይነቶቹ ናቸው ወላሂ። የሆነ ካሜራ ይታያል እንዴ? አይታይም። ይምሩ ነገ አይታይም። አይ በቃ ቀጥል። በኋላ እንትን ነው ቀጥል። አይ የሆነ ደህና ነገር እኮ ሰው ይዞ ቢመጣና ለመወያየት ቢገባ እንደው እኔም እማራለሁ አንተም ትማራለህ። ይህን ደብዳቤ ይዞ እንትን ይሄ እንዴ እርስ በርስ ጃኬቴን አምጣልኝ ምናምን ተባብለው የተነጋገሩበትን መጽሐፍ ይዘህ እኛ ፊት ቆመ ለማውራት ትፈልጋለህ እንዴ? ወላሂ በጣም የሚያሳዝኑ ፍጥረቶች ናቸውና እኔ ምንም አልልም በዚህ ላይ። ይምሩ ደህና ጥያቄ ያለው ሰው እናስገባና እንቀጥል። ወላሂ እሺ ኢብሮ ከተመቸ ሚኪ ማራኪ አውራ። ሚኪ ነው ሰለምቴ ወንድማችን ሰለምቴ ነኝ። እሺ በቃ ሌላ ክርስቲያኖችን እናውራሽ አንድ ጊዜ። ኦርቶዶክስ መስዋል ሀቢቢ ኦርቶዶክስ የትናንት ነው አይደል? አሁን ቤት መጥቶ ነበር ቀደም። ሴት እኮ እህቱ ነች አገናኘኝና አወራን እኮ እህቱንም አወራናት። እሺ ኦርቶዶክስ ትፈቅድልኛለህ ላውራት ኢብሮ? አዎ ላውራው። አይ ሀቢቢ እሺ ድምጼ አሁን ይሰማል? ድምጼ ከተሰማ ጻፉልኝ። ተቋርጦ ነበር ማለት ላይ። አይ እሺ ኦርቶዶክስ አለ? አይ አልገባም። በቃ በቀጣይ ክርስቲያን አስገቡ ኢንሻአላህ። አፎን ኢብራሂም እዚህ ጋር አንድ ነገር ላስቀምጥልህ። ቤሪያ እንትን መጽሐፍ ቅዱስ ውስጥ እኮ የእግዚአብሔር የጦርነት መጽሐፍ አለ፣ የዘረፋ ምዕራፍ አለ መጽሐፍ ቅዱስ ውስጥ። ለምሳሌ ዕብራውያን መጽሐፍ ምዕራፍ 7 ላይ አብርሃም ከዘረፈው ያካፍለው ዘንድ ብሎ ያስቀምጣል። ዘሁልቁ መጽሐፍ ምዕራፍ 21 ቁጥር 14 ላይ በእግዚአብሔር የጦርነት መጽሐፍ እንዲህ ተጽፏል ይላል። ስለዚህ የእግዚአብሔር የጦርነት መጽሐፍ ወይንም የዘረፋ ምዕራፍ ይባላል። ይሄንን እንዴት ነው የሚያዩት? ኢብራሂም ይሄንን እንዴት አያችሁት? እኔም እኮ ግራ ይገባኛል አፕሎስዬ። እኔ የምልህ አሁን እኔም ላነሳው ነበር ይሄንንና አሁን ሲጀመር ዘሁልቁ ማለት የቆጠራ ምዕራፍ ነው። እንግዲህ ቆጠራ ስለ ቆጠራ አይደለ የሚያወራው? ሁልቁ ማለት እኮ ስለ መቁጠር ነው አይደለ? ባለሳሳት እንደዛ መሰለኝ። ውስጥ ገብተን ደግሞ ሁልቁ ማለት ቁጥር ማለት ነው ወይም መቁጠር ማለት ነው። ስለዚህ ለምሳሌ እዛ ውስጥ ከታች ማስቀምጥላችሁ ደሁልቁ 21:14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ፣ ዋሄ በሱፍ የአሮንም ሸለቆች እያለ ዘሁልቁ 21:14 ላይ ያስቀምጣል። አሁን የገቡት ሰዎች ኦርቶዶክሶች ከሆኑ ኦርቶዶክስ ደግሞ ሙሉ መጽሐፍ ቅዱስን እንቀበላለን ብላ ነው የምታምነው። ስለዚህ ሙሉ መጽሐፍ ቅዱስን የሚቀበሉ ከሆነ ሙሴ ታሪክ የወሰደበት የእግዚአብሔር የጦርነት መጽሐፍ እንዲህ ተጽፏል ብሎ የተናገረበት የእግዚአብሔር የጦርነት መጽሐፍ
የት ነው ያለው? ያ የእግዚአብሔር የጦርነት መጽሐፍ ምንድን ነው የሚናገረው? ዘኍልቍ 21:14 ላይ ያለው ተብሎ ተጀምሯል በለኝ። እሺ አዎ፣ እኛም እኮ እንደዚህ አይነት መጽሐፎች በጣም ብዙ ናቸው ብለን ነው ጥያቄ የምናነሳውና እንግዲህ አላህ ይሆናችሁ። እንግዲህ ይሄ ልጅ ስለመለት አላህ ነው የሚሆናችሁ። እንግዲህ እና ምንድነው መሰለ የዘረፋ መጽሐፍ ዘረፋ ምናምን የሚለው ቅድም እንዳልከው ነው ኢምሩዬ። እንዳውም አስታውሰ ከሆነ ባለፈው ራሱ አሳይተን ነበር አይደለ? እስቲ አውጣለን እስቲ እግዚአብሔር ያዘረፈበትን ቦታ እነ ኢያሱን ምናምን። ማን የተቋረጠው? ቅኝት አድርጌ እያወራሁ ነው። አይ ቁጥሩን ግን ካስታወስኩ ንገረኝ። የገባችሁ ክርስቲያኖች ጠብቁሽ፣ ኢንሻአላህ እናውራችኋለን። አንዴ ጭም ጨርስና እናውራችኋለን። አብሎስ በጣም ግራኝ ዝርፊያ ስንት ላይ መሰለ ያለው? ኦሪት ዘኍልቍ ምዕራፍ 31 ከቁጥር 25 ጀምሮ እስከ 32 አለ። ብዝበዛ ብሎ አስቀምጦታል። ዝርፊያ ቁጥር 25 ላይ እግዚአብሔር ካቋረጥኩ ይቅርታ ካቋረጥኩና ዕብራውያን 7:4 ላይ ኢብሮ አብርሃምን ቀጥታ እግዚአብሔር እንዲዘርፍ እንደላከው ዕብራውያን 7:4 ላይ ጸሐፊው ይናገራል። አብርሃም ከዘረፈው ይላል። ዕብራውያን 7:4 የአባቶች አለቃ አብርሃም ከዘረፈው የሚሻውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበረ እስኪ ተመልከቱ ይላል። አስራት ያወጣው ራሱ ከዘረፈው ነው ብሎ ነው ዕብራውያን ጸሐፊ ያስቀምጠው። ስለዚህ የዘረፋ ታሪክ ወይንም የመዝረፍ ምዕራፍ ብሎ ያስቀምጠዋልና ይሄን እንዴት ነው የዕብራውያን ጸሐፊ ያስቀምጠው? የብሉይም ታሪክ ደግሞ የዘረፋ ወይንም የብዝበዛ መጽሐፍ ብሎ ያስቀምጠው። ኢብራሂም እና ኢብራሂም ይታጣብኛል። ኢምራን ከቻልክ ልታሳይቸው ትችላለህ። ዕብራውያን 7:4 ላይ አለ። ላውጣልህ? እኔ ላውጣልህ? ምሩዬ አልታየኝም። ያንተ ዛሬ የኢምራንን አካውንት አዘግተውበታል። ጀማው እንዳለ ተነስተዋል። አካውንት የማዘጋት ስራ ጀምረዋልና ያው ዕብራውያን 7:4 ላይ ምን ይላል? የአባቶች አለቃ አብርሃም ከዘረፈው ይላል። ከዘረፈው የሚሻውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበረ እስኪ ተመልከቱ ይላል። ከዘረፈው የሚሻውን አስራት የሰጠው ይላል። ስለዚህ አብርሃም ያው ኦልሬዲ እንግዲህ እኛ እንዲህ አይነት ነገሮችን እኮ ማውራት እንደው አይጠበቅብንም ነበር፣ ግን ያው ስለሚያስገድዱ ነው። ያው ለምሳሌ እግዚአብሔር መጽሐፈ ኢያሱ ዘነዌ ላይ ማለት ነው መጽሐፈ ኢያሱ ላይ ምዕራፍ 8 ቁጥር 26 ላይ ኢያሱም በድንጋይ የሚኖሩትን ሁሉ ፈጽሞ እስኪያጠፋ ድረስ ጦር የዘረጋበትን እጁን አላጠፋም። ከዛ ምን አለ? አላጠፈም። ነገር ግን እግዚአብሔር ኢያሱን እንዳዘዘው አለ ቃል የዚያችን ከተማ ከብትና ምርኮ እስራኤል ለራሳቸው ዘረፉ ይላል። ማን እንዳዘዘው? እግዚአብሔር ኢያሱን እንዳዘዘው ምን አረጉ? ዘረፉ ይላል። አያችሁ፣ እግዚአብሔር ኢያሱን አዘዘው፣ ዘረፈ ማለት ነው። በቃ ምንድነው አሁን እኮ ይሄ በቃ ስለ ምርኮ ነው የሚያወራው ከተባባለን እኮ ቻው እንባባል ነበር። ግን ራሳችሁ ላይ ነው የምታመጡት እንደዚህ አይነት ችግር፣ ዘረፋ ምናምን እያላችሁ። ሌላም ጥቅስ አለ፣ ጥቅሶች ብዙ ናቸው። መጽሐፈ ኢያሱ ምዕራፍ 11 ላይም ያው ዘረፋ ይላል። ተመልከቱ፣ ዘረፉ ይላል እግዚአብሔር። ምን አልከኝ? አቀጥለ ቤሪያ። እስቲ ዘኍልቍ 21:14 አውጣው እስቲ። ኦኬ፣ ዘኍልቍ 21:14 እሺ፣ ይኸው ኦኬ፣ ያው ለቤሪያ ላንብብልህ። ስለዚህ በእግዚአብሔር ጦርነት መጽሐፍ እንዲህ ተባለ፣ ዋሄብ በሱፋ እሺ፣ የአሮንም ሸለቆ ይላል። ስለዚህ የእግዚአብሔር ጦርነት መጽሐፍ ለምሳሌ አሁን ብዙ የሥላሴ አማንያን ሙሴ ተገልጦለት ነው የጻፈው፣ በመገለጥ ነው ትምህርቱን የተቀበለው ይላሉ። ዘኍልቍ 21:14 ላይ ደግሞ ጽሑፉን እንደምናየው በመጀመሪያ ከሙሴ መጽሐፍ በፊት የእግዚአብሔር የጦርነት መጽሐፍ የሚባል እንዳለ፣ ይህንን ታሪክ ደግሞ ከእግዚአብሔር የጦርነት መጽሐፍ ወስዶ እንደጻፈ ይህ ክፍል ይናገራል። በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ ብሎ ማለት ነው። ስለዚህ የእግዚአብሔር የጦርነት መጽሐፍ ስለ ጦርነት እግዚአብሔር ስለተዋጋቸው ስለ ጦርነቶች ወይንም እግዚአብሔር ስላዋጋቸው ስለ ጦርነት የተጻፈው እግዚአብሔር የጦርነት መጽሐፍ የሚባል ስያሜ የተሰጠው መጽሐፍ አለ። ያ በትክክል
የሚገርም ቤሪያዬ አይተው ከሆነ ሌላ ቦታ ላይ ተመሳሳይ ነገሮች አሉ። አሁን ለምሳሌ የራሳቸው መጽሐፍ ላይ መጽሐፈ ያሻር ብሎ ያስቀምጥና ምን ይላል መሰለ? መጽሐፉ በሰለሞን ዘመን የተጻፈ ይመስላል፣ በኋላ ግን ምን አለ ይላል? ጠፋ ይላል። ያዝልኝ እና ኮት ሲያደርግ ታያለህ። መጽሐፈ ኢያሱ ላይ ምዕራፍ 10 ቁጥር 13 ላይ በያሻር መጽሐፍ የተጻፈ አይደለም ምን ይላል? የያሻር መጽሐፍ እንግዲህ የያሻር መጽሐፍ የት እንዳለ ልክ አንተ እንዳልከው ዘኍልቍ 21:14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ ብሎ የእግዚአብሔር የጦርነት መጽሐፍን ይናገራል። መጽሐፈ ዜና ሁለተኛ ዜና ምዕራፍ 33 ቁጥር 19 ላይ በባለ ራእዩ ታሪክ መጽሐፍ የተጻፈ አይደለም ምን ይላል? መጽሐፈ ነገሥት ምዕራፍ 14 ቁጥር 29 ላይ በይሁዳ ነገስታት መጽሐፍ ታሪክ እንደተጻፈ ይላል። በተመሳሳይ ሁኔታ መጽሐፈ ሁለተኛ ዜና ምዕራፍ 12 ምን ይላል? በነቢዩ በሸማንያ በባለ ራእዩ በአዶ የትውልድ ታሪክ መጽሐፍ የተጻፈ አይደለም ምን ይላል? ተመልከቱ። ይሄ ሁሉ መጽሐፈ ዜና ሁለተኛ ዜና ምዕራፍ 13 ቁጥር 21 ላይ የአብያም የቀረው ነገር አካሄዱ የተናገራቸው ቃሎች በነቢዩ በአዶ መጽሐፍ የተጻፈ አይደለምን? ተጽፏል ይላል። የት አለ የነቢዩ አዶ መጽሐፍ? እንዳልከው ነው። በቃ በነቢዩም በናታን ታሪክ በባለ ራእዩም በጋድ ታሪክ ተጽፏል ይላል። በነቢዩ በናታን ታሪክ በባለ ራእዩ በቃ ይሰለቻል። እንዲህ እያልክ በቃ አያልቅም ነገሩ ራሱ። እውነትህን ነው ቤሪያ። በጣም የሚገርም ፖይንት ነው ያነሳለን። ካሜራ ችግር አለ እንዴ? ኮሜንት ላይ እንደዛ ነው። ኦኬ ኢብሮ ነው እንደሚሉት ማን ነው የሚሉት? የማን ነው እንትን ነው አይደል? የማን ነው ካሜራው ችግር ያለው? ካሜራ ተጠንቀቅ ነው የሚሉኝ። እኔን እንዳውም ካሜራ ተጠንቀቅ። ሁለታችሁ እንኳን አልከፈታችሁም እስካሁን። አላህን ፍራ። ኢብሮ ክፍት ነው። አሁን ኢብሮ ዘግተዋል እንጂ አንተ ይታይ ነበር። ኢምራን ግን አልከፈተም ነበር እንዴ? በጣም ሊገርመኝ ነበረ። ክርስቲያኖችን አስገቡልና ሜዲያ ቀጥል። ሀሳብ ካለ ወይ ይምሩ ወይ ካሜራ ምን ሆነ? ምን አውቃለሁ። ይምሩ ሪፖርት ነው። ሪፖርት አሰለቸን እኮ በቃ ወላሂ ሪፖርት ሰለቸን በቃ። አው ቀደም ይሄ ያጀማ ሁለተኛ ሁለተኛ አካውንት ነው ያልኳችሁ ነው። ፎሎ አድርጉ። ይሄን ፎሎ ያደረጋችሁ ያኛው ተዘግቷል ያኛው አካውንት። ኢብሮ ያንተ ግን እንዴት ነው ለቁጥር ወይስ አለቀቀው? ኧረ ምን ቢለቀኝ እኔ ቤት ትቼ ይመጣ ነበር እንዴ? እኔ እኮ ምን አላስቀምጥ ብሎኝ እኮ ነው የተውኩት። በቃ ምንም በቃ እንዳለ ሪፖርት እያደረጉብን ነው። እናንተ ግን እዚህ 1500 ሰዎች ምን እንደምትሰሩ ነው ግራ የሚገባኝ ነገር። 1500 ሰው አለ እና ምን እንደምትሰሩ አላውቅም ወላሂ። በጣም ቤቱን እንዳለ የኢምራን አይን እያየ ቅድም ሪፖርት አድርገውበት ወጣ ከኔ ቤት። አሲያን እዛው አይነ ባይን ሪፖርት አድርገውባት ወጣች። የኔ በቃ አይሰራም ጭራሽ። አሁን በቃ መከራዬን እየበላሁ ነው። ሰው ቤት ነው እየገባሁ ያለሁት። እና ተደራጁ ያ ጀማ ኮፒ ሊንክ ለማድረግ አብሽሩ ብቻ አይደለም ስራ ስሩ። እንደዚህ ነገር ሙስሊሞች ድክመት አለብንና ኧረ በጣም ድክመት ነው ያለው። በጣም ድክመት አለ። ስራ አይሰሩም። ስራ ስልቹ ናቸው። አሁን ቅድም ሁሱንም እያየሁት እዚሁ የሁሱንም እዚሁ ሪፖርት እያደረጉ ነበር። ቅድም እየተናገረ ነበረ ቫዮሌሽን እያመጣለት። እሺ ጥያቄ ያለው ሰው ይቀጥል ያ ጀማ። ኢንሻአላህ ወደ ፕሮግራማችን እንመለስ። ጥያቄ ያላችሁ ካላችሁ አንድ ቁጥር ጻፉ። ሞዴሬተሮች አስገባቸው። እሺ ኢትስ ሚ ገብታል። አይ ሙስሊም ነው ኢትስ ሚ። እሺ ጥያቄ ያለው ካለ ክርስቲያን ወገኖቻችን አንድ ቁጥር ጻፉ። ክርስቲያን ወገኖቻችን ኢንሻአላህ፣ ሙስሊሞች ደግሞ በኋላ። እሺ ሞዴሬተር ካላችሁ አስገቧቸው ኢንሻአላህ። አይ ቲንክ ክርስቲያን ነው። ስለዚህ ኢብሮ ክርስቲያን ከይሉ ሞዴሬተር ሰርቶልህ አይደል ኢብሮ? እኔ ሞዴሬተር አለኝ እንዴ? የለኝም እኮ ነው። ኦኬ ለማሽ ማን አለ ሞዴሬተር የሚያስገባት አይደል? ዝክር አለች። እሺ ያለች ነው። እሺ አስገቢ ካሉ እስከዛ ኢብሮ የሆነ ሀሳብ አንሳና እናወራበት። እሺ ምን እናንተ ሙሳዝም አለ ወይ? እኔ እኮ አሳጉኝ ቅድም ልክ እንደ ዶሮ ነው እኮ የሆኑት። አንተ ወላሂ በህይወቴ አስቤው እራሱ አላውቅም። አንዴ ባንዴ ቀይሩ እኮ መጽሐፈ ዶሮ ነው ባንዴ እንትን ያደርጋችሁ ያበሻችሁ እንዴ! ምንድን ነው እንደዚህ ባንዴ መጣ ነው? ቆይ እኛ እኮ ኢምሩዬ ቢሆን ራሱ ምን ችግር አለው? መጽሐፈ ዶሮ ቢባል ራሱ ኖርማሊ ውስጡ ላይ ኮንተንቱ ስለ ደህና ነገር የሆነ ነገር ኮር ፖይንት ካለው እኮ ችግር የለውም ኖርማሊ። ግን አሁን የሆነ ለብሽ መምጣታቸው ያስታውቅባቸዋልና
ልክ አንድ ብለህ ስትል እንትን ነው መጀመሪያ ዶሮ አቆቆቀ ቪዲዮ ላይ እኮ መጀመሪያ ዶሮ አትጨዋለች እና ለዛ ነው መሰለኝ አስቸጋሪ ነው ህዝቡ። እስኪ ለማንኛውም ግቡና ጠይቁ ነው ጥያቄ ያላችሁ ሰዎች ግቡና ጠይቁ ነው ኑና ጠይቁ ነው። መጠየቅ እንፈልጋለን እኛ ሙስሊሞች አይሰለችንም። ኧረ ቢስሚላ ዛሬ ግን ኢምሩዬ ድክም እያለኝ ነው፣ ግን ያው ልቀመጥ ዝም ብዬ ሚውት ላድርግናሽ። አይ ኢንሻአላህ 30 ደቂቃ ጨምረን በቃ እንለያያለን። የኔ አድሚን አይሰራም እና ኢንሻአላህ ላይፍ ስለሆንኩኝ አከፍተውም ሰው አያስገባም። ለዛ ነው ምድሬተሮች ኢንሻአላህ ኡስታዞናም አለው ስላለ ካሉ አስገባቸው። ክርስቲያን ወገኖቻችን ኢየሱስ አምላክ ነው የምትሉ ከሆነ ከታች ሙስሊሞች ከገለ የሚላት ማታይ መስለኝ ኢምራን ገስት ይላል። አንድ ቁጥር ጻፉና ግባ ይቻላል። እስልምና ጥያቄ ያላችሁ ካላችሁ ሁሉም እናስተናግዳለን ኢንሻአላህ። ገድላት አብሮ አይ ገድላት አሁን አይወሩም ሰዓቷ መሽቷልና ገድላት ይቅሩብን ለቀጣይ ግን አውራ ካላችሁ ያወራለሁ። አየቀለኩ ነው። እሺ አንድ ቁጥር ጻፉ ጥያቄ ያለው አንተ ኢምሩ እኔ ባለፈው ያልከኝ ትዝ ብሎኝ በቃ ልሙት የትናንትና ጭንቅላቱ ላይ የተመተመው ያልከኝ እንዳታወራው ግን አለ እነዛም እኮ አረ ከዛ የመለጠ ይብር ይወጣልሃል ወላሂ በዛ እኮ ኹራፋት አራራራ ተው ያ ከወጣ ህዝቡ ይንጫጫል። ይሄ በሙሉ ከጂጂ ከሚለዙና ሌላ ጊዜ እንደዚህ መሰራቸው እናባክነው። እሺ ለማንኛውም ግቡ ካናግረው አሁን የገባውን ኢምሩ አይ ቲንክ ሻሃዳ ይመስለኝ። ኦኬ ሁለቱም ሙስሊም ናቸው የገቡት። እሺ ራፊ ሰላም አለይኩም። ሰላም አለይኩም ብሮ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እሺ አለን ቆይ አንዴ ያው በእርግጥ ወላሂ ሙስሊም ነኝ ግን ብቻ አልቀራውም ያነክል አልቀራውም። ግን እንደዚህ መውሊድ በሚባለው ነገር ምናምን በዛ የምታታብኛል እንዴት ነው? ኢንሻአላህ ጥያቄ መሰለ መውሊድ ነው። በቃ ስለ በሱ ዙሪያ ሳይሆን በቃ በመውሊድም በኩል አንድ አሁን ለምሳሌ እኔ አልቀራውም ብያለሁ ነገር ያለው ምንም ነገር የቀረሁት ነገር የለም። ያነክል እንትን ስላለ ግን አንድ ይፈቀዳል አንድ አይፈቀድም በሚል አይ ይፈቀዳል አይፈቀድም የሚልም ኺላፍም የለበትም። የሚፈቀድ